ይህ የነዳጅ ገበያውን ተቆጣጥረነዋል የሚለው የብልጽግና መንግስት የወሰደው ስኬታማ እርምጃ ነው። እነሆ በድጋሚ የነዳጅ ምርቶች የችርቻሮ መሸጫ ሌላ የ25 ብር ጭማሪ። ከ3 ቀን በፊት በአህመድ ሺዴ በኩል እንኳን ደስ አላችሁ ተጨማሪ የነዳጅ አቅርቦት በሊትር ወደ ነበረበት መልሰናል፣ ችግሩን ተቆጣጥረነዋል ሲል የነበረ ሰውዬ አሁን ደግሞ የነዳጅ ችርቻሮ ዋጋ ላይ ጭማሪ የተደረገበት ታሪፍ ማሻሻያ እነሆ ብሏል። በእርግጥ ለብልጽግና ሰዎች ዋጋ እየጨመሩ የታሪፍ ማሻሻያ እያሉ መቀለድ አዲሳቸው አይደለም። በአይኤምኤፍ የፍጥኝ ታስሮ አድርግ የተባለውን መታዘዝ ልማዱ የሆነው የአብይ አህመድ መንግስት በሀገሪቱ ላይ ያልጨመረው ዋጋ፣ ያልጨመረው የታክስ አይነት፣ ያልሸጠው የሀገር ሀብት የለም። የሀገሪቱን በጀት እንኳ ምናባዊ ከሆነ ሰነባብቷል። ይህን ያክል ብር በቅጣት ብንሰበስብ፣ ይህን ያክል ብር ከግብር ብንሰበስብ በሚል ከንቱ ምኞት በየቀኑ ከህዝቡ ጋር አባሮች ሲጫወት ይውላል። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ባወጣው መረጃ ስራ ላይ የሚውል አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማስተካከያ ስላደረግኩ እንዳይደብራችሁ ይላል። መስሪያ ቤቱ ባወጣው ይፋዊ መግለጫ መሰረት የዋጋ ማስተካከያ የተደረገው የዓለም የነዳጅ ዋጋ መነሻ በማድረግና በሚኒስትሮች ምክር ቤት በኩል ቀደም ሲል በተላለፈው አፈጻጸም መሰረት መሆኑን ገልጿል። በአዲሱ የዋጋ ማስተካከያ መሰረት በአዲስ አበባ በሚኖረው የችርቻሮ መሸጫ ዋጋ በሊትር እንደዚህ ይላል። ቤንዚን 167 ብር፣ ኪሮሲን 320 ብር፣ ነጭ ናፍጣ 180 ብር፣ ቀለል ያለ ጥቁር ናፍጣ 170 ብር፣ ከባድ ጥቁር ናፍጣ 167 ብር፣ የአውሮፕላን ነዳጅ ደግሞ 320 ብር ይገኝበታል። 50 ሆስፒታል፣ 200 ትምህርት ቤት፣ 400 ፋብሪካ በጠራራ ፀሐይ የት ገባ? ኢትዮጵያ በሙስና በየዓመቱ እስከ 5 ቢሊዮን ዶላር እንደምታጣ የአፍሪካ ልማት ባንክ የ2025 ሪፖርት ያሳያል። ይህን አሃዝ ወደ ብር ስንቀይረው 800 ቢሊዮን ብር ገደማ ነው። በጥቁር ገበያ ከሆነ ደግሞ 1 ትሪሊዮን ዶላር በላይ ያወጣል። የኢትዮጵያን አጠቃላይ ጥቅል ምርት ወይም ጂዲፒ 4% እንደማለት ነው። ወይንም ኢትዮጵያ ከውጭ ንግድ ለማግኘት ካቀደችው 9 ቢሊዮን ዶላር ውስጥ ከግማሽ በላይ ያህሉን የሚያክል ገንዘብ በባለስልጣን ቀማኞችና በተባባሪ ባለሀብቶች ታጣለች ማለት ነው። ፌዴራል ፖሊስ የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት ሪፖርት ሲያቀርብ በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን ያጭበረበሩ አርቲስቶች አንድ ላይ በመሆን 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬ መሰረት ከ98 ቢሊዮን የኢትዮጵያ ብር በላይ ጉዳት ማድረሳቸው በምርመራ መረጋገጡን ይፋ አድርጓል። የፌዴራል ፖሊስ ይፋ የተደረገው የ98 ቢሊዮን ብር ዘረፋ በቀላል ስሌት የሚታለፍ ሳይሆን የአንድን ሀገር የጀርባ አጥንት የሚሰብርና የሞራል ዝቅጠትን የሚያሳይ ትልቅ ድንጋጤ ነው። ይህን ሀገራዊ ጉዳይ ቻናላችን በጥልቅ ትንታኔ እንደሚከተለው ያስነብባል። 98 ቢሊዮን ብር ሲባል ቀላል ብር አይምሰላችሁ። ነገር ግን ከዚህ ግዙፍ ቁጥር በስተጀርባ በሚሊዮን የሚቆጠሩ ኢትዮጵያውያን እንባ፣ የድሆች የዕለት ጉርስና የህፃናት የወደፊት መጻኢ ዕድል ተቀብሮበታል። አገር በኢኮኖሚ ፈተና ውስጥ ባለችበት፣ የኑሮ ውድነት በዜጎች ትከሻ ላይ በከበደበትና የሰላም እጦት ዋጋ እያስከፈለ ባለበት በዚህ ሰዓት ከህዝቡ አደራ የተሰጣቸው ባለስልጣናትና በህዝብ ፍቅር የከበሩ አርቲስቶች ተመሳጥረው ህብረተሰቡ ላይ በዘረፋ መሰማራታቸው ጉዳዩን ከወንጀል ያለፈ የታሪክ ጠባሳና የህሊና ክደት ያደርገዋል። ይህ በኦዲት የተረጋገጠ ዘረፋ የሀገሪቱን የ2018 በጀት 5% ገደማ ይሸፍናል። ገንዘቡ 190 ዘመናዊ የትምህርት ቤት ህንፃዎችን፣ 50 አጠቃላይ ሆስፒታሎችን፣ ከ400 በላይ ትናንሽ ፋብሪካዎችን፣ ከ1000 ኪሎ ሜትር በላይ ጥራት ያለው የአስፋልት መንገድ መዘርጋት የሚያስችል አቅም ይፈጥር ነበር። ይህ አይነቱ ግዙፍ ዘረፋ በድንገት የሚከሰት ሳይሆን ስር በሰደደ የስርዓት ክፍተትና ተጠያቂነት ማጣት የተነሳ ነው። የሚያሳፍረው ነገር ደግሞ ገንዘቡን የዕለት ጉርሳቸውን ለማሸነፍ ከሚታገሉ ዜጎች ኪስ የተሰበሰበ መሆኑ ነው። አርአያ መሆን የሚገባቸው አርቲስቶች ዝናቸውን ተጠቅመው ህብረተሰብ መዝረፋቸው በማህበራዊ እሴታችን ላይ የደረሰው ከፍተኛ ዝገት ያሳያል። 98 ቢሊዮን ብር ወጥቶበት ዋና ስራው ተጠናቆ በሰሜኑ ጦርነት ከፍተኛ ውድመት የደረሰበት የአዋሽ ኮምቦልቻ ሀራ ባቡር ፕሮጀክት ወደ ስራ እንዲገባ ቢያንስ ግማሹን ብር እንኳን መሸፈን የሚችል አካል አለመኖሩ ግርምታን ፈጥሯል። ጠቅላይ ሚኒስትሩ ስለዚህ ፕሮጀክት ሲጠየቁ ቀልድ በሚመስል መልኩ አክሳሪ ፕሮጀክት በማለት አጣጥለውታል። በእርግጥ ለእርሳቸው ሁለት ክልል የሚያገናኝ የባቡር መንገድ ከአንድ መናፈሻ ፓርክ አይበልጥባቸውም። የኮሪደር መብራት ያክል ትኩረት አይሰጡትም። የሰሜኑና የምስራቁን ህዝብ በንግድ እንቅስቃሴ በተሻለ መንገድ ያዘምናል፣ ኢኮኖሚውን ወደ ተሻለ ደረጃ ያደርሳል የተባለለት ፕሮጀክት 2% ማጠናቀቂያ የሚሆን ገንዘብ አጥቶ ቆሞ ቀርቷል። በሚሊየን ገንዘብ ባለስልጣን በሚዘርፉበት፣ በቢሊየን ብሮች ለብልጭልጭ መብራት የምትመድብ አገር
ግንባታው ለተጠናቀቀ የባቡር ፕሮጀክት ሲሆን ግን ገንዘብ የላትም። ይህም ምክንያት አሳማኝ ነው ብሎ ማን ሊቀበል ይችላል? እኔ ያልፈተፈትኩት ነገር ጥሩ አይደለም፣ እኔ ያልነካሁት ነገር አይረባም የሚለን ብልጽግና ቢሊየን የህዝብ ሀብት የፈሰሰበትን ፕሮጀክት በገንዘብ እጥረት ብቻ በሚል ከንቱ ሰበብ ዜሮ አድርጎት ቀርቷል። በደቡብ አፍሪካ የአፓርታይድ ስርዓት ወቅት ለደቡብ አፍሪካ ጥቁር ህዝቦች ፋይናንሻልና ፖለቲካል ሳፖርት ለማድረግ ከተገኙ ሀገራት ግንባር ቀደም የምትጠቀሰው ናይጄሪያ ናት። በነፃነት ትግሉ ድጋፍ የሚውል 61 ቢሊዮን ዶላር አሰባስባ ለደቡብ አፍሪካ የነፃነት ታጋዮች የገንዘብ ድጋፍ አድርጋ ነበር። የማንዴላ ታክስ የተባለ የግብር አይነት ታክስ አዘጋጅታ በገዛ ዜጎቿ ላይ ለረጅም ዓመታት ስታስከፍላቸው ነበር። ነገር ግን ባጎረስኩ እጄን ተነከስኩ እንዲሉ ዛሬ በደቡብ አፍሪካ በተቀጣጠለው ጸረ አፍሪካውያን እንቅስቃሴ የተገደሉ የተለያየ ጥቃት የተፈጸመባቸው አፍሪካውያን መካከል ናይጄሪያውያን ግንባር ቀደም ናቸው። በሀገሪቱ ዳግም ባገረሸው የውጭ ዜጎች ጥላቻ ያነጣጠረ ጥቃት ምክንያት የናይጄሪያ መንግስት ዜጎቹን በፈቃደኝነት ወደ ሀገራቸው የሚመልስበትን አፋጣኝ በረራ በማዘጋጀት ላይ ይገኛል። ሁኔታው አሳሳቢ ደረጃ ላይ መድረሱን ተከትሎ እስካሁን 130 በላይ ናይጄሪያውያን ወደ ሀገራቸው ለመመለስ በመንግስት ተመዝግበው እርዳታ እየተደረገላቸው መሆኑ ታውቋል። በአንጻሩ በደቡብ አፍሪካ በብዙ ሺህ የሚቆጠሩ ኢትዮጵያውያን በተመሳሳይ የደህንነት ስጋት ውስጥ ቢገኙም ባለፈው ሳምንት 5 ኢትዮጵያውያን በግፍ ቢገደሉም የኢትዮጵያ መንግስት እስካሁን ድረስ ስለ ውጭ ዜጎቹ ጥቃትም ሆነ ስለ ዜጎቹ ደህንነት የሰጠው ምንም አይነት ማብራሪያም ሆነ የወሰደው እርምጃ የለም። የናይጄሪያ መንግስት ለዜጎቹ እያሳየ ያለው ፈጣን ተቆርቋሪነት የኢትዮጵያ መንግስት በጉዳዩ ላይ ከመንግስት በኩል ምንም አይነት ማረጋገጫ አለመሰጠቱ በስፍራው በሚገኙ ዜጎችና ሀዘን በደረሰባቸው ቤተሰቦች ዘንድ ከፍተኛ ስጋትን ፈጥሯል። የብልጽግና መንግስት የዲፕሎማቲክ ፖሊሲ ቅድሚያ የሚሰጠው ከመሪዎች ጋር መተሻሸት፣ ጉንጭ ለጉንጭ መሳሳም፣ ቀለበት ማድረግ እንጂ የሀገርን ጥቅም የሚያስጠብቅ ጠንካራ ተሰሚነት ያለው አቅም መፍጠር አይደለም። መሪዎች ሰላምታቸውን እንኳን ሲነፍጉት በአደባባይ ያየ ነው። የአብይ አህመድ እንዴት አድርጎ የደቡብ አፍሪካ መንግስት ላይ ጫና ማሳደር ይችላል? ለራሱ 4 ኪሎ ተቀምጦ ነገር ግን ከአዲስ አበባ ውጭ መንቀሳቀስ የማይችል መሪ ውጭ ሀገር ያሉ ኢትዮጵያውያንን መብት ያስከብራል ብሎ ማጠበቅ ኤርፖርት ሄዶ መርከብ እንደመጠበቅ ነው። ለአብይ አህመድ ከደቡብ አፍሪካ ይልቅ አረብ ኤምሬት ይቀርቡት። ዱባይና ኤምሬት በኢራን ጥቃት ሲደርስባቸው ሚሊሻ ይመስል በተዘጋ አየር ክልል በመሄድ ደራሽነቱን ያሳዩ አብይ አህመድ በደቡብ አፍሪካ የሚገኙ ኢትዮጵያውያን ግን ደንታ የለውም። ውድ የትርታ ቲዩብ ቻናል ቤተሰቦች ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። ሀሳቦቻችንን ከወደዳችኋቸው ጓደኞቻችሁ በማጋራት እናመሰግናለን።